ፊልሙ ሲጀምር በአንድ ትምህርት ቤት ውስጥ ያሉ ጉልበተኞች በሙሉ አንዲት ተማሪ ትምህርት ቤቱን ጥላ በመሄዷ ምክንያት ታላቅ ደስታና ጭፈራ ላይ ሆነው እናያቸዋለን። ልክ አንድ ትልቅ ሸክም ከላያቸው ላይ እንደተነሳላቸው ሁሉ በሳቅና በጩኸት ሸኟታል። ነገር ግን ታሪኩ ወዲያውኑ ተቀይሮ ያቺ ሴት ልጅ በተወሰኑ ወንዶች ፊት ለፊት በተረጋጋ መንፈስ ቆማ እናያታለን። እዛም ልጅቷ የጉልበተኞቹን ቡድን መሪ የሆነውን ልጅ እጁ እንደሰበረችው እንረዳለን። በዚህ ምክንያት ነበረ ከትምህርት ቤቱም እንድትባረር የተደረገው። ይህ ዜና ጉልበተኞቹን ተማሪዎች በሙሉ እጅግ ያስደስታቸዋል። ምክንያቱ ደግሞ ይቺ ልጅም የትኛውንም አይነት የፍትህ መጓደል የማትታገስና ድንበር ሲያልፉ ሁልጊዜም የማይረሳ ትምህርትን የምትሰጣቸው ነበረች። ይቺ ኪም የተባለችው ልጅም ምንም አይነት ስህተት ማየት አትችልም ነበር። በዚህ ጸባዩ ምክንያትም ከአንድ ትምህርት ቤት ወደ ሌላ ትምህርት ቤት እየተባረረች ትዞራለች። የኪም አባትም የካራቴ ማስተር ሲሆንም ልጁንም ገና ከልጅነቷ ጀምሮ በካራቴ ያሰልጥኗታል። ብዙም ሳይቆይ ኪም በሌላ ትምህርት ቤት ውስጥ መግቢያ ታገኘና በመመዝገቢያ ሂደት ላይ ማስተማሪዋ በትምህርት ቤት ውስጥ ከማንም ጋር ጠብ እንዳትፈጥሪ ብላ ታስጠነቅቃታለች። በዛን ጊዜም አባቷ ረጋ ብሎ ልጅ እኮ ጸብ አትጀምርም፣ የምታስተምረው በሌሎች ላይ ግፍ የሚፈጽሙ ጉልበተኞችን ብቻ ነው። ወደ ቤት ሲመለሱ ግን ኪም በአባቷ ላይ ተናዳ ለአስተማሪዋ ይህንን ሁሉ ዝርዝር ማብራራት ለምን አስፈለገ? ቆይ አስተማሪዎች እኮ ብዙ ጊዜ ጥሩ ልጆችን ከመጠበቅ ይልቅ ጉልበተኞችን የሚደግፉት። አባቷም ቁጣዋ እንደተቀነሰው ሊመክራት ቢሞክርም ድንገት አንድ አስቸኳይ ስራ ትዝ ብሎት ጥሏት ይሄዳል። ኪም ብቻዋን ስትሄድም ከትምህርት ቤቱ ራቅ ብሎ ሁለት ጉልበተኞች አንድ ልጅ በፈተና ወቅት እንዲያስኮርጃቸው ፈቃደኛ ባለመሆኑ ሲደበድቡ ትመለከታቸዋለች። የዚህ ልጅ ስምም ጆንግ ይባላል። እሱ የተደበደበ ቢሆንም በማጭበርበር ፋንታ በራሳቸው ጠንክረው መማር እንዳለባቸው ይነግራቸዋል። ጉልበተኞቹ ግን ሳይሰሙት በየቀኑ እንደሚያደርጉት እሱን መደብደብ ይጀምራሉ። በዛ ሰዓትም ኪም ወደ ቦታው ትደርስና ጆንግ ሲደበደብ በዝምታ ቪዲዮ ትቀርጻለች። ሁለት ወንዶች ሳይዋትን በቁጣ ቪዲዮ እንድታጠፋው ያዟትና ወዲያውኑ ኪም ማንዱን ሳያውቁ ሁለት ሴቶች ሊመቷት ይሞክራሉ። ነገር ግን በሰከንዶች ውስጥም ኪም የአንዷን እጅ በኃይል ጠምዝዛ የሌላኛዋን ጭንቅላት ደግሞ በኃይል ይዛ ትገፋታለች። ከዛም መሪው ልጅ ራሱን እንደ ጠንካራ ተደባዳቢ በመቁጠር ሊያስፈራራት ቢሞክርም በዛው ሰዓት ኪም ሁኔታውን እጅግ አሳዛኝ እስኪሆን ድረስ በኃይለኛው ትቀጣቸዋለች። ሌላኛው ሊረዳው ቢሞክርም እሱንም በደንብ ልኩን ታሳየውና ጆንጌንን ሁሉ በድንጋጤ ማመን አቅቶት አይኑ ይፈጣል። እንዴት አንድ ሴት ልጅ ከወንዶች በላይ ጠንካራ ልትሆን እንደምትችል ማመን ስላልቻለ እያንዳንዱ እንቅስቃሴዋ እጅግ የተቀላጠፈና የባለሙያ ተደባዳቢ በመሆኑ ይገረማል። እሷም ሁሉንም ከቀጣቻቸው በኋላ ለጆንግም በቃ ወደ ቤት ሂድ ብላው ትሄዳለች። በማግስቱ ኪም በይፋ አዲሱን ትምህርት ቤቷን ተቀላቀላለች። የሚገርመው ግን ጆንግም ሆነ ትናንትና የደበደበቻቸው ሁለቱ ወንዶችም እዛው ክፍል ውስጥ ነበሩ። ወንዶቹ ኪምን ሳያዋት በጣም ይደነግጡም። ጆንግ ግን ተረጋግቶ ሊያናግራት ሲሞክር ኪም ሙሉ በሙሉ ችላ ትለዋለች። ትምህርት ሲያልቅም ጆንግ ስለረዳችው ሊያመሰግናት ቢሞክርም ኪም ግን ረጋ ብላ በእውነት ልታመሰግነኝ ከፈለግ ከኔ ራቅ፣ እነሱን የመታሁት ለአንተ ብዬ ሳይሆን መጥፎ ሰዎችን ማስተማር ልምዴ ስለሆነ ነው። በዛው ምሽትም የጆንግ እናት ምግብ ቤት አንድ አስቸጋሪ ደንበኛ የቀረበለትን ምግብ እያማረረ ክፍያ አልከፍልም በማለት ረብሻ ይፈጥራል። የጆንግ እናትንም ይገፋታል። ጆንግ ሊከላከላት ሲሞክር ሰውየው በእሱም ላይ ያላግጥበታል። ጆንግ አባቱ እንደሌለውና እናቱ ብቻዋን ሬስቶራንቱን እንደምትመራ ቢያውቅም ሰዎች ግን በሰላም እንዲኖሩ አይፈቅዱላቸውም ነበር። በማግስቱ በትምህርት ቤትም የጉልበተኛ ሴቶች መሪ የሆነችው ዩንሃይ ወደ ኪም ትመጣና ለምንድን ነው እባክሽ እኔን ጓደኞች መታሻቸው በማለት በቁጣ ትጠይቃታለች። ለመሆኑ እናንተ ጉልበተኞች ሌላ ስራ የላችሁ ማለት ነው? በገዛ ፈቃዳችሁ ሌላ ትምህርት ለመውሰድ ወደ እኔ ጋር ትመጣላችሁ? ትላትና ልጅቷም ታላላቆችን እንዴት ማክበር እንዳለብሽ አታውቂ መሰል ብላ ለመማታት እጇን ስታነሳ ኪም ወዲያውኑ እጇን ይዛ በእግሯ በመምታት መሬት ላይ ትዘራታለች። በዙሪያው ያሉ ተማሪዎች በሙሉ በድንጋጤ ያያቸዋል። ምክንያቱም በልጅቷ ላይ እንደዚህ ደፍሮ የቆመ ሰው አይተው አያውቁም ነበር። ዩንሃይ በንዴትና በውርደት የተቃጠለች አብሯት ያሉትን ሁለቱን ጓደኞቿን ኪምን እንዲይዙላት ታዛቸዋለች። ነገር ግን ሁለቱም ማስቀደማ በመፍራታቸው ይቅርታ እያሉ ሸሽተው ያመልጣሉ። ዩንሃይ በድጋሚ ልታጠቃ ስትሞክርም ኪም እጇን አዘጋጅታ አሁን የመለቀሽ የመጀመሪያ ተማሪ ስለሆንሽ ብቻ ነው፣ ነገር ግን በድጋሚ ልትተነኩሽኝ ብትሞክሪ በፍጹም አልምርሽም በማለት ተናግራ ጥላ ስትሄድም ጆንጌንን ሁሉ ከሩቅ ሆኖ በአድናቆት ይመለከታል። ዩንሃይ ግን በሰው ሁሉ ፊት በመዋረዷ በእንዴት የተቃጠለች ወዲያውኑ ወደ ቅርብ ጓደኞቿ የትምህርት ቤቱ የተማሪዎች ምክር ቤት ፕሬዝዳንት ወደ ሆነው ታይና ወደ ሄሶንግ ትሄዳለች። ዩንሃይ በትምህርት ቤት ውስጥም አንዲት መጥፎ ሴት ልጅ መታ እንደሰደበቻትና ዝቅ እንዳረገቻት ነግራቸው ኪም እንዲቀጧት ጠይቃቸዋለች። እነሱ ግን በሷ ንግግር ከመናደድ ይልቅ ይስቁባትና በአዲስ ተማሪ ተደብድባ ለእርዳታ በመምጣቷ ይላግጡባታል። ትምህርት ሲያልቅም ኪም ልትሄድ ስትል ጆንግ በድጋሚ ያገኛትና እባክሽ በየቀኑ ሰዎች ደበድቡኛል፣ እናቴ ሬስቶራንት ድረስ እየመጡ ያስቸግሩኛል፣ ስለዚህ እኔም እንዴት ራሴ መከላከል እንደምችል አስተምሪኝ፣ የመማረው ሰዎች ለመበደል ሳይሆን እናቴና ራሴን ለመከላከል ነው ስላት ያሳዝናትና
እሺ ብላ ወደ ቤቷ ይዛው ትሄዳለች። የኪም አባት የካራቴ አስተማሪ በመሆኑ ጆን ግን ያለምንም አንገራገር ይቀበለዋል። አባቷም ለኪም አዲስ ተማሪ ስላመጣሽልኝ ኮሚሽን ይሁንሽ በማለት ከረሜላ ሊሰጣት ቢሞክርም እሷ ግን ከረሜላውን እምቢ ብላ ከአባቷ ተገቢውን ክፍያ መጠየቋን ቀጥላ ትቀበለዋለች። ብዙም ሳይቆይ የጆንግ ስልጠና ቢጀመርም ጆንግ እጅግ ደካማ ከመሆኑ የተነሳ በጣም ቀላል የሚባሉ እንቅስቃሴዎችን እንኳን ማድረግ ያቅተዋል። በስልጠናው ብዛትም ጡንቻዎቹ ስታመሙ በማግስቱ ጠዋት መራመድ እንኳን አቅቶት ወደ ትምህርት ቤት ለመድረስ ይቸግራል። ኪም ከኋላው መታ ምንም ሳትራራለት ቶሎ ቶሎ ተራመድ እንጂ ብላው ታልፈዋለች። ኪም በክፍል ውስጥ ተቀምጣም ከዚህ በፊት የደበደበቻቸው ሁለቱ ወንዶች የተማሪዎች ምክር ቤት ፕሬዝዳንት የሆነው ታይ እንደሚፈልጋት ይነግሯታል። ኪም ለምን ተጠራች ባይገባትም ወደ ታይ ትሄድና እዛም ታይ ሄሶንግና ዩንሃይም ተሰብስበው መጠየቅ ይጀምራሉ። በዚህ ንግግር መሀልም ሄሶንግ ክፉ ሰው እንዳልሆነና የሚጣላውም ለጓደኞቹ ሲል ብቻ እንደሆነ ይገባታል። ሄሶንግም የኪምን ታሪክ ሰምቶና ጥፋቱ የሷ አለመሆኑን ተረድቶ በቃ ጉዳዩን እዚህ ጋር እናበቀዋለን እና ኪም አንቺ ሂጂ። ኪም ከሄደች በኋላ ግን ሁለቱ ጓደኞቹ እሱ ላይ ቢናደዱበትም ሄሶንግ ግን ታይ የፕሬዝዳንት ስሙ እንዳይበላሽ ስህተት ያለበትን ወገን መደገፍ እንደሌለበት አታውቁም እንዴ ብሎ ያስረዳቸዋል። ጊዜ ያለፈ ሲሄድም ኪምና ጆንግ ጥሩ ጓደኛሞች ሆናሉ። አንድ ቀን በክፍል ውስጥ አብረው እያወሩ እየሳቁና የተቀላለዱ እያለ ታይና ሄሶንግ ያዩዋቸዋል። ታይም ኪምን እያየ ቆንጆ ናት ግን ደግሞ አደገኛም ናት ቢልም ሄሶንግ ግን ምንም ሳይናገር በዝምታ ኪምን ይመለከታታል። ከፊቱ ሁኔታ እሷን መውደድ እንደጀመረ ቢታወቅም ስሜቱን ደብቆ መንገዱን ይቀጥላል። ከዛም ሄሶንግ ከጓደኞቹ ጋር ፕሮግራም ነገር ላይ ያለ ኮንሴፕት የተባለ ተማሪ ይመጣል። ኮንሴፕት የታይ ጓደኛ ሲሆንም ከዚህ በፊት ተማሪዎችን በመደብደቡ በትምህርት ቤት ተባሮ የነበረ ቢሆንም ታይ ጥረት አድርገው በድጋሚ በትምህርት ቤቱ እንዲገባ አድርጎት ነበር። ሄሶንግ ታይ ለብቻው ኮንሴፕት ምን ያህል አደገኛና ጨካኝ እንደሆነ እያወቀ ለምን ተመልሶ እንዲመጣ እንዳደረገው በጥያቄ ያፈጥጠዋል። እሱም ራሴን በመጥፎ ሰዎች ከብቤ ትልቅ ስልጣንና ኃይል ማግኘት ፈልጋለሁ፣ በመጨረሻም የአንድ ወንጀለኛ ቡድን ጋንግ አባል የመሆን ህልም አለኝ ይለውና በሁለቱ ጓደኛሞች መካከል ከባድ ጭቅጭቅ ይፈጠራል። ምክንያቱም ሄሶንግ ጓደኛ ወደዚህ ጨለማ መንገድ እንዲገባ በፍጹም አይፈልግም ነበር። በማግስቱም ታይ ሊቀላቀለው ከሚፈልገው የወንጀለኛ ቡድን መሪ ጋር በምስጢር ይገናኛል። መሪውም በድብድብ ጎበዝ ብትሆንም ቡድኑን ለመቀላቀል ግን ብዙ ገንዘብ ማምጣት አለብህ። ታይም ወዲያውኑ ይስማማል። መሪው ከሄደ በኋላም ወደ ኮንሴፕት ዞሮ ደካማ ተማሪዎችን እያስፈራራንና እየደበደብን ገንዘባቸውን በመቀማት የሚፈልግብንን መጠን እናጠራቅመዋለን በማለት እቅዱን ይነግረዋል። በዚህም መሰረት ጆንግን የመጀመሪያ ኢላማቸው አድርገውት ይመርጡታል። ብዙም ሳይቆይ ሁሉ ጊዜ ጆንግን የሚያስቸግሩት እነዛ አብሮት የሚማሩት ጉልበተኞች ወደ እሱ ጋር ይመጡና ጆንግ በንዴት ውስጥ ሆኖ በሀሳቡ አንዱን እጅ ጠምዝዞ ሲዘረረውና ስልጠናው ሰምሮለት ሁሉንም ሲዘረራቸው በሀሳቡ ያያል። ነገር ግን ይሄ ሁሉ ያየው ነገር በአይምሮ ብቻ ስለነበረ ጆንግ አሁንም በሁለቱ ጉልበተኞች እየተደበደበ ነበር። በዛም ሰዓትም ሄሶንግ ደርሶ ጆንግን ለማዳን ጣልቃ ይገባል። ሆኖም ግን ሄሶንግ እየረዳው ያለ ኮንሴፕት ድንገት ከጀርባው መጥቶ በኃይል ይመታዋል። መንገዴ ላይ የሚቆሙ ሰዎች እንጣላለሁ በማለት ሄሶንግን ያለ ርህራሄ መደብደብ ይጀምራል። ኮንሴፕት ጆንግን ይዞ ሊጎትታው ሲሞክርም ኪም ዘና እያለች እየመጣች ትደርስበታለች። ወደ ጆንግ ዞር ብላም ዛሬ ካራቴ ስልጠና ሊኖርህ አይገባም ነበር ብላ ጠይቀዋለች። ጥጋበኛው ምስዋን ሳያት በፌዝ እየሳቀ ሁሌም ስታስቸግር የነበርሽው ልጅ አንቺ መሆን አለብሽ፣ ዛሬ እኔ ቦታሽን አስተምርሻለሁ። እሱም ኪምን ለማጥቃት በሞከረበት ሰዓት ኪም ወዲያውኑ የመልሶ ማጥቃት እርምጃ በመውሰድ ጨካኝ የሆነ ትምህርትን ማስተማር ትጀምራለች። ቅጥቅጥ አደራረጓም እነዚህ ጉልበተኞች እስካሁን ያልተረዱት አንድ እውነታን ይገልጥላቸዋል። ኪም ገና ከልጅነቷ ጀምሮ ፕሮፌሽናል ተደባዳቢ መሆኗንና ብዙ የካራቴ ውድድሮችን ያሸነፈች መሆኗን በፍጹም አላውቅም ነበር። በዚህ ምክንያትም እንደ ኮንሴፕት ያለ ጠንካራና ጨካኝ ተማሪ እንኳን የእሷን ያህል ሊሆን አልቻለም። ሄሶንግ ይህንን ሁሉ ሲመለከትም በመገረም ደንዝዞ ይቀራል። ኪም ያንን ጉልበተኛ በከባድ ምት መሬት ላይ ራሱን ሊስት ካረገችው በኋላ ወደ ጆንግ ዞር ብላም አሁን ወደ ቤት ሄድ፣ በቃ የቀረውን የጨርሰዋለሁ ብላው ራቅ ብላ መሄድ ትጀምራለች። በዚህ ጊዜ ግን ሄሶንግ በድንገት ጆንግን ያስቆመውና በጉጉት ጥያቄዎችን እያዘነበ ቆይ ጆንግ ንገረኝ፣ ከእሷ ጋር ምን አይነት ግንኙነት ነው ያላችሁ? እንዴትስ እንደዚህ ልትቀራረቡ ቻላችሁ? እሷ ስትደባደብ ሳያት አንድ ነገር አሳብኩ። እውነቱን ለመናገር እኔም እንደሷ ጠንካራ መሆን ፈልጋለሁ፣ እባክህ እርዳኝ እያለ ይለምነዋል። እሱም ወደ ኪም አባት ጋር ይዘውት ሄዶ የኪም አባት ሄሶንግን እያየው ረጅም የስነ ምግባር ትምህርት መስጠት ይጀምራል። ካራቴ ማለት ጡንቻን ማሳደግ ሳይሆን ራስን መግዣ ነው። ጥንካሬ ያለ ኃላፊነት ትርጉም የለውም። ለመለወጥና በዲሲፕሊን ለመመራት ቃል ትገባለህ። አዎ አለቃ፣ ማንኛውንም መስዋዕትነት ለመክፈል ዝግጁ ነኝ ብሎ ይመልሳል። በመጨረሻም የካራቴ ትምህርቱ እንዲቀላቀል ተፈቅዶለት በደስታ ቅጹን መሙላት ይጀምራል። በግድግዳው ላይ የተሰቀሉትን የኪምን ሜዳሊያዎችና ድሎቿን የሚያሳዩ ፎቶዎችን ሳይም ይህ እኮ በጣም አስገራሚ ነገር ነው። በእርግጥ እሷ ልዩ ናት።
እያለ ባድናቆት ይገረማል። ጆንግም አዲስ ተማሪ በማምጣቱ ከአባትየው አድናቆትና ኮሚሽን ይሰጠዋል። ብዙም ሳይቆይ ጆንግና ሂሶንግን በጋራ ልምምድ ማድረግ ጀምረው ተነስ እንጂ ገና ብዙ ይቀረናል፣ ፍጥነትን ጨምር እያለ ጆንግ ያበረታታዋል። አንድ ቀንም ኪም ወደ ልምምድ ቦታ ውስጥ ትመጣ ሂሶንግን በከባድ ልምምድ ላይ ስታዩ ደንግጣ ትቆምና አንተ ደግሞ እዚህ ምን ታረጋለህ? የቆምክበትን መንገድ የረሳኸው ይመስለኛል። አንተ እኮ ከነዛ ክፉ ሰዎች ጋር አብረህ እኛን ስታሰቃየን የነበርክ ሰው ነህ ብላ ጥያቄ ብትጠይቀውም ሂሶንግ ግን ረጋ በማለት ቀና ብሎ እያያት ልክ ነሽ ኪም፣ ያንን መካድ አልችልም። ግን አሁን እኔ የማንም ወገን አይደለሁም። ያንን የጥፋት መንገድ ትቼ አዲስ ሰው ለመሆን መርጫለሁ። አሁን የምፈልገው ከእናንተ ጋር ጎን ለጎን ሆኜ እውነተኛውን ጥበብ መማር ብቻ ነው። በድጋሚ ግን ብዙም ሳይቆይ ጥጋበኛዋ ልጅ በድጋሚ ኪምን ለመደብደብ ስትመጣ ሂሶንግ በመካከላቸው በድንገት ይገባና ይበቃል፣ በቃ ከእንግዲህ ሰውን አትነካያትም፣ ሂጂና ራስሽን ፈልጊ በማለት ኪምን ከመጥፎ ሁኔታ ያድናታል። ልጅቷን በቁጣ የተንቀጠቀጠች ሂሶንግ ምን እየሆንክ ነው? አይምሮህን ረስተኸዋል እንዴ? ለዚች ደካማ ልጅ ብለህ ነው እኛን የምትከዳን? ምን ያህል ተቀየርክ ማመን ያቅተኛል እያለች ትናገረዋለች። ለመሆኑ ምን አግኝተህባት ነው እኛን ጥለህ እዚህ ለምንድን ነው የምትደክመው? በቃ የድሮ ጓደኝነትህ ምንም አልነበረም ማለት ነው? እኔ አልከዳውሽም፣ እኔ ራሴን አገኘሁኝ እንጂ ከአራቴ መማታት ብቻ ሳይሆን ስርዓት መሆኑን ተረድቻለሁ። አንቺም አንድ ቀን ይገባሻል በማለት በድፍረት ይመልስላታል። ልጅቷ ግን በቁጣና በብስጭት ተሞልታ ሂሶንግን እያፋጠጠችው ለምንድን ነው ስልኬን የማትመልሰው? እሺ ለምንድን ነው እንደ ድሮ ከኛ ጋር መዝናናት ያቆምከው? አሁኑኑ መልስ ፈልጋለሁ። እንደ እውነቱ ከሆነም ልጅቷ ሂሶንግ ላይ የተለየ ፍቅር ቢኖራትም እሱ ግን እንደ ተራ ጓደኛ ብቻ ነበር የሚያየት። ከእንግዲህ እኔ መጥፎ ድርጊቶችን አልደግፈም። ለ7 ዓመታት ጓደኛሞች እንደነበር እናውቃለሁ። ስለዚህ እንደ ጓደኛ ብትቀጥ ይሻላል። እኔ ከዚህ በኋላ የእናንተ ቡድን አባል አይደለሁም። ይህንን ተናግሮ ጥሏት ይሄዳል። እሷም ተዋርዳና ተጎድታ እዛው ትቀራለች። በሌላ በኩልም ኮንሴፕት የበለጠ ክፉ እየሆነ ይመጣና በትምህርት ቤት ውስጥ ተማሪዎችን እያስፈራራ ገንዘብ መቀማት ብቻ ሳይሆን ከፍተኛ ገንዘብ ለማግኘት ሲል እጽ መሸጥም ይጀምራል። አንድ ቀን ግን ጆንግ በትምህርት ቤቱ መታጠቢያ ቤት ውስጥ አንዳንድ የክፍል ጓደኞቹ አንድን ተማሪ እያሰቃዩትና እየደበደቡት መሆኑን ሳይ ድፍረቱን አሰባስቦ ተማሪውን ለመርዳት ቢሞክርም ጥንካሬው ስላልበቃው ሳይሳካለት ይቀርና በድጋሚ በመሸነፉ ይከፋዋል። ቀጥታ ወደ ኪም አባት ጋር ሄደውም የሆነውን ሁሉ በሐቀኝነት የተናገረ አለቃ፣ አሁን መሆን የምፈልገውን ያህል ጠንካራ መሆን አልቻልኩም፣ ደካማ ነኝ ሲል የኪም አባት ቅንነቱን አይቶ ከዛሬ ጀምሮ ማንም በእናንተ ላይ እንዳይቀልድ ከፍተኛ ስልጠና እንሰጣችኋለሁ። በተለይም ለጆንግም ልዩ ትኩረት በመስጠት የማጥቃት ዘዴዎች ላይ ያተኮረ ልምምድ ሰጥተውት ቀናቶች እያለፉ ሲሄዱ ኪም፣ ጆንግና ሂሶንግን በጋራ ጠንክረው መስራት ጀምራሉ። ቀስ በቀስም ሰውነታቸው የጠነከረ ይመጣል። አንድ ቀን ግን የኪም አባት ለአንድ አስፈላጊ ስራ ወደ ገጠር መሄድ እንዳለበት ይነግራቸዋል። ልጆች የበርቱ፣ ልምምዳችሁን አታቋርጡ ብሎ ተሰናብቷቸው ይሄዳል። በሌላ በኩል ኮንሴፕት በትምህርት ቤት ውስጥ መበጥበጡን ይቀጥላል። ተማሪዎችን እያስፈራራ ከቤታቸው ገንዘብ እንዲሰርቁና ለእሱ እንዲያመጡለትም ያስገድዳቸዋል። ሂሶንግም አካባቢውን እያጸዳ ፊልም ለማየት ሀሳብ ያመጡና አንድ ላይ ሄደው ከፊልሙ በኋላ ወደ ቤት የተመለሱ እያለ ለምን ጨዋታ እንጫወትም ተባብለው ወደ ጌም ቤት ሄዱና ጆንግ በጌም በጣም ጎበዝ ስለነበረ አብዛኛውን ጨዋታ በማሸነፉ ሁሉንም ያስገርማቸዋል። ከዛም ጆንግ ለመጀመሪያ ጊዜ ጓደኞቹን ወደ እናቱ ምግብ ቤት ይዘዋቸው ሄዶ የጆንግ እናት ልጇን ጓደኞቹን ይዞ ወደ ቤት ሲመጣ በማየቷ በጣም ደስ ብሏትም ጆንግ ጓደኞቹን ወደ ቤት ይዞ ሲመጣ ይሄ መጀመሪያው ነው። ለልጄ ጓደኛ ስለሆናችሁ በጣም አመሰግናለሁ። በዛ ምሽትም ሂሶንግና ኪም ለብቻቸው ሲቀሩ ኪምም በድንገት ከኔና ከጆንግ ጋር ጓደኛ መሆን የፈለግከው ለምንድን ነው? በፊት እኮ እንደዚህ አልነበርክም ስትለውም በፊት ሙሉ በሙሉ የተለየው ሰው ነበርኩ። ከመጥፎ ጓደኞች ጋር ነበርኩ። ለእኔ ደግሞ ጓደኝነት ከምንም በላይ ትልቅ ትርጉም አለው። በህይወቴ ሌላ ማንንም ስለሌለኝ ውስጤ ባይቀበለውም እንኳን የእነሱ መንገድ ተከትየው ነበር። ነገር ግን አንቺና ጆንግን ካገኘው በኋላ እኔ መጥፎ ሰው እንዳልሆንኩኝ ተረዳሁኝ። ሌሎችን መጥቀም እንደምንችል አወቅኩኝ። ለዚህ ነው ያን የተሳሳተ መንገድ ትቼ እንደናንተ ካሉ ጥሩ ሰዎች ጋር ለመሆን የወሰንኩት። ይሄ ጓደኝነት በእውነት ያስደስተኛል። ከዛ በኋላም በምሽት ከጆንግ ጋር በስልክ ስታወራ ያላትን ሁሉ ትነግረዋለች። በዚህ መሀልም ኪም ለጆንግ ያላትን ስሜት ከሂሶንግ የበለጠ እንደሆነና ጆንግም ገና ከመጀመሪያው ጀምሮ ለኪም ልዩ ፍቅር እንዳለው በግልጽ መታየት ይጀምራል። በሚቀጥለው ቀንም ታይና ሂሶንግ ተገናኝተው ታይ በኩራት በመጨረሻ ያንን የወንበዴ ቡድን ተቀላቅያለሁ፣ አሁን ትልቅ ኃይል አለኝ። ሂሶንግን በሰማው ነገር ይደነግጣል። የበለጠ ያስደነግጠው ደግሞ ታይ ቡድኑ ለመቀላቀል ተማሪዎችን በመበዝበዝ ገንዘብ መሰብሰቡን ሰማ ነበር። በሁለቱ መካከል ከባድ ጸብ ይነሳና እርስ በርሳቸው በጭካኔ መመታታት ጀምረው ታየም ከእንግዲህ እኔን ለማስቆም አትሞክር፣ ያችን ኪምንና ያንን ደካማ ጆንግን አንድ ባንድ አጠፋቸዋለሁ፣ በመንገዴ ላይ ከቆምክ ኪምን እገላታለሁ ብሎ ሲዘት ሂሶንግን በንዴት እሷን ለመንካት ብትሞክር ከኔ ከፋ ጠላት እንደማታገኝ ወቀው ብሎ ቢያስጠነቅቀውም ተንኮለኛው ታይ ግን ሌላ ሴራ አስበው ወደ ተንኮለኛው ልጅ ጋር ሄድና ሂሶንግ አሁን ኪምን ወዷታል፣ ለአንቺ ግድ የለውም፣ ስለዚህ ተበቀያት
በማለት አእምሮዋን ይበርዛውና ልጅቷን በቅናት ታውራ ኪምን በውሸት ሰበብ ጠርታትም ስትመጣላት ላጠፋው ጥፋት ይቅርታ ጠይቃለሁ ስትላት ኪምን በቅንነት እኔም ገና ከመጀመሪያውም ላሳየውሽ መጥፎ ነገር ይቅርታ። ልጅቷን በጥርጣሬ ሄሶንግን ትወጂዋለሽ? ኪም ግን ግልጽ አድርጋ አይደለም ሄሶንግ ለኔ ጥሩ ጓደኛዬ ብቻ ነው ስትላት ደንግጣም እኔ ግን ወደዋለሁ እሱ ግን አይወደኝም። ምናልባት አስቀያሚ ስለሆንኩኝ ይሆን? በፍጹም አንቺ በጣም ቆንጆ ነሽ። እንዲያውም ከሄሶንግ ጋራ ብትሆኑ በጣም ትስማማላችሁ ብላ ተጽናናታለች። ልጅቷም ኪም መጥፎ ሰው አለመሆኗንና እሷን በታይ ተንኮል ታለለች ይገባታል። ኪም የተመረዘውን ሻይ ልትጠጣ ስትለም በድንገት የሻዩን ብርጭቆ መሬት ላይ ስተወረውረው ኪም ግራ ተጋብታ ለምን እንደዚህ የምታረጊው ብላ ስትጨርስ ታይ በድንገት ይመጣና ልጅቷን በጥፊ መቷትም አንቺ ካዲ ስራሽን በትክክል መስራት አትችይም እያለ ኪምን መማታት ጀምሯል። ልጅቷን በታይ ጭካኔ በጣም ትደነግጣለች። ታይ ወዲያውኑ ለሄሶንግ ስልክ ደውሎ ኪም እጃችን ላይ ናት፣ አሁኑኑ ካልመጣ ትሞታለች። ሄሶንግና ጆን ግን በድንጋጤና በጭንቀት ተሞልተው ወደ ቦታው በከፍተኛ ፍጥነት ቢሄዱም እነሱ በደረሱበት ሰዓት ግን ኮንሴፕት ብዙ ተማሪዎችን ሰብስቦ እየጠበቃቸው ወዲያውኑም ኃይለኛ ድብድብ ይጀምራል። ሄሶንግም ከመጀመሪያው የተዋጣለት ተደባዳቢ ስለነበረ ሁሉንም በቀላሉ ያሸንፋቸዋል። በሌላ በኩል ጆን ግን መጀመሪያ ላይ ጥቃቶችን በመከላከል ላይ ትኩረት እያደረገ አንዱን ተማሪ በከፍተኛ ኃይል ሲመታው ከእንግዲህ ደካማ እንዳልሆነ ይረዳና የኪም አባት የሰጠውን ስልጠና መሰረት በማድረግ በትክክለኛው የማጥቃት ዘዴ ተማሪዎችን ማማታት ይጀምራል። ፊልሚያውም ለረጅም ጊዜ ከቀጠለ በኋላ ሄሶንግ ኮንሴፕትን ያሸነፈውና መሪያቸው መውደቁን ያዩት የቀሩ ተማሪዎችም እጃቸውን ይሰጣሉ። ነገር ግን በሌላ ክፍል ውስጥ ታይ ኪምን እያሰቃያት ሄሶንግና ጆንግ የሚደርሱና ታይ ሳያቸው ፖሊስ ከጠራችሁ ፊቷን ለዘላለም አበላሸዋለሁ ብሎ ስልካቸውን እንዲሰጡት ያደርጋል። ከዛም ሄሶንግን ወደፊት ጠርቶ እንዲንበረከክና ይቅርታ እንዲጠይቀው ካረገው በኋላ ያለምንም ርህራሄ እየደበደበው እግሩን ይጎደዋል። ኪም ይህንን ስታይ ማልቀስ ትጀምራለች። ጆንግ ፍርሃቱን አሸንፎ ታይ ለመግጠም ቢሞክርም ታይ ግን ከሱ እጅግ በጣም ጠንካራ ስለነበረ ጆን ግን መሬት ላይ ጥሎ ያለማቋረጥ በጭካኔ መደብደብ ጀምሯል። ታይም ለምንድነው ማንም የማያከብረኝ? ማንነቴን ረሳችሁት እንዴ? እያለ በቁጣ ጆንግ ላይ ድብደባውን ቢቀጥልም ጆንግ ግን እቅዱ ስትሳካ እየተደበደበም ቢሆን ፈገግ ይላል። ጆንግ ራሱን አሳልፎ የሰጠውም ታይም በንግግር አጥምዶ ኪም ራሷ እንድታደን እድል ለመስጠት ነበር። ታይ ወደ ኋላ ዘውር ሲለም ኪም እጆቿን አላቃ አስጥቆም በማየቱ በጣም ይደነግጣል። ኪምም እንደ ነበር ተወርውራት ዘርረዋለች። እስካሁን በትምህርት ቤት ውስጥ ያለ ወንድ ሁሉ ሊያሸንፋት እንዳልቻለ ሁሉ ታይም ከዚህ ኋላ መለጠም ነበር። ኪም በከባድ ምቶች ታይን ቀጥቅጣት አስተምረዋለች። ከእንግዲህ ጓደኞችን አትነካ፣ በትምህርት ቤቱ ማንም ላይ አትደነፋም ብላ ታስጠነቅቀዋለች። በመጨረሻም በታላቅ የካራቴ ምት ታይን መሬት ላይ ዘረራው ራሱን እንዲሰጥ ታደርገዋለች። ጆንግም ወደ ኪም ሄደው ደህና ነሽ ተጎዳሽ እንዴ ሲል ኪም ግን እየሳቀች ይህንን ጥያቄ እኔ ላንተ መጠየቅ ያለብኝ አንተን የተጎዳኸው። ሶስቱም በድል አድራጊነት ከዛ አስፈሪ ቦታ ያመልጣሉ። ተንኮለኛዋ ልጅና ሁለቱ ጓደኞቿም ክፉ መንገዳቸውን ትተው የኪም አባት የካራቴ ክፍል ይቀላቀሉና የኪም አባት ያሰለጥናቸዋል። ኪምም ከጆንግ ጋር አብራ ሆና እናያታለን። በመጨረሻም የህይወት አጋሯ እንዲሆን እሱን ትመርጠዋለች። ሄሶንግ ደግሞ አዳዲስ ተማሪዎችን ሲቀበልና ስለ ካራቴ ትምህርቱ ሲያስረዳ እናየዋለን። በመጨረሻም እውነተኛ ቤተሰብና አዳዲስ ጓደኞችን በማግኘቱ እውነተኛ ደስታን ያገኛል። ሁሉም በደስታ ሲኖሩም ፊልሙ ይጠናቀቃል።